ፓርላማዬ ልዩ ማብራሪያ ልሰጠው ፈልጋለሁና ይገኝልኝ መቀሌን የተቆጣጠርኩበት ቀን ነውና ጀግናው የጦር መሪያችሁ የምሰጠውን ማብራሪያ አድምጡ ብለው የጠሩት ፓርላማ ተገኘላቸው። ለ5 ዓመት ተመርጦ ለ6 ዓመት መቆየት ትችላለህ ተብሎም የተፈቀደለት ፓርላማም ቅሌን ጨርቄን ሳይል ወደ 4 ኪሎ አዳራሽ ተመመ። 2 ሰዓት ከ37 ደቂቃ አያሌ ውሸት፣ አያሌ ፉከራ፣ የበዛ ቀረርቶ ተሰማ። አላዋቂነት ወለል ብሎ በድጋሚ የታየበት ውሎ ሆነ። የደህንነት ሹሙ ጌታቸው አሰፋ ሊገድለኝ ይፈልግ ነበር፣ ቤተ መንግስቴ ውስጥ ታስሬ ነበር፣ ይህንን ለውጥ ልናመጣ ስንሰራ ልንገደል እንደሆነ አውቀን ለውጡ እንዳይደናቀፍ የኢትዮጵያ ሕዝብን ቀጥልበት ብለን ቪዲዮ ቀርጸን አስቀምጠን ነበር። የሽንት ቤትና የመኝታ ቤት ቁልፎች ሳይቀር ከኔ ጋር አልነበሩም። በቢሮ ህንፃ ላይ መትረየስ ይጠመድ ነበር። ቤተ መንግስት ግቢ ውስጥ ነዋሪ መስለው ሰላዮች ተቀምጠውብኝ ነበር። አሜሪካና አውሮፓ ታስፈራሩኝ። በደሜ ውስጥ ከአባቶች የተላለፈብኝ አለመበገር አለ። የኤርትራ ሰራዊት ሆይ እናመሰግንሃለን። የኤርትራን ሰራዊት ልብስ ለብሶ የሚዋጋው የኛ ሰራዊት እንጂ ከኤርትራ የገባ ጦር የለም። ከሲቹዌሽን ሩም ሆኜ ሳያቸው አደርኩ። መቀሌ ላይ ሳንዋጋ አመለጡን። አንድም ሰው ሳልገድል መቀሌ ገባው። ጁንታው በ17 ዓመት የትጥቅል ዘመን መቀሌ ለመድረስ 17 ዓመት የፈጀበትን እኔ በ15 ቀን አጠናቀቅኩት። ይህንን ሁሉ የተናገሩት በዚያች ህዳር 21 2013 ዓ.ም ነበር። በዚያ ንግግራቸው ደጋፊዎቻቸው እርክት ብለዋል። የኢትዮጵያ ሕዝብ ከዚህ ጁንታ እንድትገላገል ስታገል እንቅልፍ ብቻ ሳይሆን ሕይወትም ላጣልህ ነበር ሲሏቸው፣ አያሌዎች በማዘንና በተመስጦ በደስታም ተውጠው በየቤታቸው በየአዳራሹ በጭብጨባ ደግፈዋቸዋል። ያንን የፓርላማ ውሏቸውን ኢትዮ ፎረም በጥንቃቄ መርምሮታል። በዚህም ከዚያ የ2 ሰዓት ከ37 ደቂቃ ንግግራቸው ውስጥ 68.7 በመቶው ጥንቅቅ ያለ ውሸት መሆኑን አረጋግጠናል። በሌላ አገላለጽ ጠቅላይ ሚኒስትሩ በዚህ ዕለት ፓርላማ ላይ ካቀረቡት የ157 ደቂቃ ንግግር ውስጥ 108 ደቂቃው ሙሉ በሙሉ ውሸት ነበር። 33 ደቂቃው ደግሞ በአንዳንድ ከፊል እውነቶች፣ በሚታወቁ እውነቶች፣ ፉከራ፣ ዛቻና በህዝቦች መካከል ቂምን በሚያስቀምጡ ንግግሮች የተሞላ ነው። ያንን ግማሽ ቀን ሙሉ በቀጥታ ስርጭት ሲዋሹበት በነበረው መድረክ ላይ አንድም ሰው ሳልገድል መቀሌ ገባሁ ያሉበት ንግግራቸው አንድ ነው። አንድም ሰው አልገደልንም በሚሉበት በዚህ ዕለት ግን 1000 የሚሆኑ የአክሱም ነዋሪዎችን ከሻቢያ ጦር ጋር ሆነው ጨፍጭፈው የህዳር ጽዮን በዓል ቀርቶ አስከሬን ሲለቀምና ሲቀበር የዋለበት ቀን ነበር። ፖለቲካዊ እጥበት ባሉበት በዚያ ዘመቻ ሻቢያዎች ከ12 ዓመት ጀምሮ ያሉ ወንዶችን በመግደል ለ2 ቀናት ከህዳር 18 እስከ 19 ጭፍጨፋ ካካሄዱ በኋላ አስከሬን ማንሳት የፈቀዱት በ20ና በ21 ነበር። እናም በየዓመቱ በድምቀት ይከበር የነበረው የአክሱም ንግስ በዓል በዚያን ዕለት አስከሬን ሲቀበርና በሐዘን ሲዘከር ተዋለ። ጠቅላይ ሚኒስትሩ ግን ፓርላማ ላይ ሆነው አንድም ሰው አልገደልኩም እያሉ የኤርትራ ሰራዊትም አልገባም እያሉ ሻቢያን የሚያመሰግኑበት ሐሰተኛ ቀን ነበር። እንዲህ የዋሹበትን ጉዳይ ግን ከዓመታት በኋላ ፊልድ ማርሻል ብርሃኑ ጁላ የኤርትራ ሰራዊት በዚያ የህዳር ማርያም ዋዜማ በአክሱም ከተማ እንደነበር አምነው ጭፍጨፋውን የፈጸመው ራሱን ሊከላከል ነው ብለዋል። ራስን ለመከላከል አክሱም ከተማ የደረሰው የሻቢያ ሰራዊት ቲፒኤልኤፍ ነው። የሻቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው ሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሰክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው። የብልጽግና ሰዎች ይዋሻሉ ሲባል እንዲህ ባለ ቋንቋ ነው። ያኔ ጠቅላይ ሚኒስትሩ በፓርላማ የኤርትራ ሰራዊት አልገባም ሲሉ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስም የኤርትራ ሰራዊት የገባው ድንበር ድረስ ነው እያሉ ይቀጥፉ ነበር። ይህንን የብርሃኑ ጁላን ንግግር የሰማ የሰራዊቱ የክብር አባል ነህ እየተባለ የአስከሬን ጉንጉን አንገቱ ላይ የተጠለቀለት ጠያቂ አክሱም ታዲያ የኤርትራ ድንበር ነው እንዴ ብሎም ሆነ
ያኔ እኮ የኤርትራ ሰራዊት አልገባም ስትሉን ነበር ብሎ ለመሞገት እንጀራው አይፈቅድለትም። በዚያን ዕለት በዚያች ህዳር 21 2015 ቀን ስልጣን ያደላድልልኛል፣ የአማራና የትግራይን ህዝብ ያቆራርጥልኛል፣ የኢትዮጵያውያንን መከፋፈል እውን ያደርግልኛል፣ የኢትዮጵያዊነትን ስሜት አጠፋበታለሁ ብለው ጦርነት ካካሄዱ በኋላ መቀሌን ተቆጣጠርኩ ባሉበት ቀን ከተነሱት ጉዳዮች መካከል በዚያ በአንድ ቀን 68.7 በመቶ ሐሰተኛና ፈጠራ ላይ የተመሰረተ ወሬ ካወሩበት የህዳር 21 2013 ውሏቸው ውስጥ ብዙዎች የማይረሱ ጄኔራሎቻቸውን ያወደሱበትን መንገድ ነው። በእሳትም በነበልባልም በአንበሳም በግስላም በዱር እንስሳትም በአዋፋትም እየመሰሉ የራሳቸውን ህዝብ ከሻቢያ ጋር ተባብረው የጨፈጨፉትን ጄኔራሎቻቸውን ሲያወድሱ እንደነበር አይዘነጋም። ስልጣን ሰጥተው ለሹመት ያበቋቸውን፣ ስርዓት ዘርግተው ጠቅላይ ሚኒስትር ያደረጓቸውን፣ ደግፈው ከጎናቸው የቆሙትን በመግደል በማሰርና በማሳደድ ያለፉትን ዓመታት ያሳለፉት አብይ አህመድ ሹመት ሰጥተው እሳቸውን በአደባባይ አወድሰውት በቦታው ላይ የሚሰነብት ሰው እምብዛም ነው። ይህንን ነባር ቀመራቸውን ይዘን በዚያች ህዳር 21 2013 ዓ.ም የፓርላማ ውሏቸው ግስላና ነበልባል እያሉ ያወደሷቸው ጄኔራሎች የታደረሷቸው ብለን እንፈትሽ። እነሱስ ጄኔራሎቹ የት ገቡ ብለን የምንጠይቅ። በመጀመሪያም ሳተናው ከተባሉት እንጀምር። ሳተናው ጄኔራል በላይ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ጄኔራል በላይ ስዩም በዚያን ዕለት ሳተናው ከተባሉ በኋላ የሰሜን እዝ አዛዥ ተደርገው ወደ መቀለ ተልከው ነበር። ሆኖም የኦህዴድ ብልጽግናዎች ከሻቢያ ጋር ተመሳጥረው የትግራይን ህዝብ የሚጨፈጭፉበትን ምስጢር አጋለጡ። ጠቅላይ ሚኒስትሩ በህዳር 21 ንግግራቸው የኤርትራን ሰራዊት ትጥቅኛ ለብሰን ተዋጋን እንጂ የኤርትራ ጦር አልገባም ብለው ነበር። ጄኔራል በላይ ስዩም ግን ይህ የጠቅላይ ሚኒስትሩ ንግግር ከተሰማ 1 ወር ተኩል በኋላ የኤርትራ ሰራዊትማ ገብቷል፣ ይሄ እኛን የሰራዊቱን አመራሮችም ያመናል ብለው የተናገሩት በሚዲያ ወጣ። ከዚያ በኋላም ከሰሜን እዝ አዛዥነታቸው ተነሱ። የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። የማንፈልገው ባዕድ ሰራዊት ገባ። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል፣ አገራችን ነው ያመናል። ሳተናው በሚል ተንቆለጳጵሰው የነበሩት ጄኔራል ከዚህ ንግግራቸው በኋላ ሻቢያም ተቆጣቸው። የብልጽግናና የአገዛዙ የወቅቱ ጭፍራዎችም አበዱ። በመጨረሻም ከሰሜን እዝ አዛዥነታቸው ተነስተው ወደ አዲስ አበባ ተወሰዱ። ዘለግ ካሉ የቁዘማ ወራት በኋላ የመከላከያ ዘመቻ ዋና ማምሪያ ኃላፊ ነህ ተብለው ተቀመጡ። የሚያዙት እዝ የሚያሰማሩት ክፍለ ጦር የላቸውም። የአማራ ተወላጅ ነህና በአዲስ አበባ የሚኖሩ አማሮችን ሰብስበህ አነጋግር ተብለው በሰኔ 11 2016 ከጄኔራል አበባውና ከፌዴራል ፖሊስ ምክትል ኮሚሽነር ከነበሩት ዘላለም መንግስቴ ጋር መድረክ ላይ ተቀምጠው ታይተዋል። ከዚያ በፊትም በኋላ በዚያው ሰሞን ፋኖ እርስ በርሱ ሲዋጋ ህዝብ እንዳይጎዳ ብለን እኛ ስናገላግል ነበር ብለው ሲናገሩም ተደምጠዋል። ነበልባሉ ጄኔራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለው ኃይል ማደራጀትና ጀምር ሲባል መሄድ ነው። ለሱ ግን የሚጠበቁ ኃይሎች አሉ። ነበልባል የተባሉት ባጫ ዛሬ የት እንዳሉ ብዙዎች አይጠፋቸውም። የጾረናን ኮረብታዎች ያንቀጠቀጡ፣ የራማን ተራሮች የናዱ ነበልባል ተደርገው የተነገረላቸው ጄኔራል ባጫ ከዚህ ሙገሳ በኋላ በመከላከያ ውስጥ የቆዩት 418 ቀናትን ብቻ ነው። ህዳር 21 2013 ዓ.ም ነበልባል ነህ ተብሎ ከተነገረላቸው በኋላ የሰራዊት ግንባታ ስራዎች ዋና አስተባባሪ የሚል ኃላፊነት ተፈጥሮላቸው የሚገነቡት ሰራዊትም ሳይታይ እሳቸው ግን በየቀኑ በሚዲያ እየታዩና እየፎከሩ ለ418 ቀናት ከረሙ። ከዚያም ጥር 1 2014 ዓ.ም ከሌተናንት ጄኔራል ወደ ሙሉ ጄኔራልነት አድገሃል ተብለው ማዕረግ ተጨመረላቸው። ወታደራዊ ሰላምታ ሰጥተው ማዕረጉን ከአብይ አህመድና ከሳህለ ወርቅ ዘውዴ ተቀበሉ። ሙሉ ጄኔራል ነህ ከተባሉ ከ13 ቀናት በኋላ ጥር 1 2014 ዓ.ም አምባሳደር ተደርገሃል የሚል ዜና በሚዲያ ሰሙ። ነበልባል በተባሉ 1 ዓመት ከ53 ቀናት በኋላ ወታደራዊ ዩኒፎርም አውልቀው ቶክሲዶ ለብሰው ናይሮቢ ገቡ። አምባሳደርም ሆኑ። ከዚያን ጊዜ ወዲህም በኬንያ ሆነው በምስራቅ አፍሪካ የሚካሄድን ህገወጥ የጫት የመሳሪያና የሰው ንግድ እያቀላጠፉ እንደሆነ ይነገርላቸዋል። እጅግ የሚያስደምሙ 24 ሰዓት ከሲቹዌሽን ሩም የማይወጡ ጀግኖች ጀነራሎችን በመያዝ በኮማንድ ፖስት አጠቃላይ ሂደቱን ሲመራ ቆይቷል።
ከነዚህ ውስጥ አንዱ ሀገር ወዳዱ ጀነራል ዮሐንስ ይገኝበታል። ሀገር ወዳዱ በሚል ስም የተጠሩት ጀነራል ዮሐንስ ገብረ መስቀል ናቸው። ለሌሎቹ ጀነራሎች የእሳትም የእንስሳትም የአዋፋትም ስያሜ ተሰጥቶ ለጀነራል ዮሐንስ ሀገር ወዳዱ የሚል ቅጽል ስም የተፈጠረው ያለ ምክንያት አልነበረም። ጦርነቱ አንድ ሳምንት ሲቀረውና የአገሪቱ ወታደራዊ አቅም ወደ ሰሜን መንቀሳቀስ ሲጀምር በመከላከያ ውስጥ የነበሩ 20 ሺህ የትግራይ ተወላጆች በተለያዩ ካምፖች እንዲታሰሩ ተደርገዋል። መላ የትግራይ ሕዝብና ትግርኛ ተናጋሪ ሁሉ ወንጀለኛና ባንዳ ተብሎ ተፈርጇል። ከተራ ወታደር እስከ ጀነራል ድረስ ሁሉንም የትግራይ ተወላጅ ወታደር ያሰረው መላ የትግራይን ሕዝብ ጁንታ እንዲሁም ባንዳ ብሎ በየእስር ቤቱ እያጎረ በጦርነትም እያሳደደ የነበረው የብልጽግናው መንግስት ከሻቢያ ጋር አቀናጅቶ ጦርነቱን ሲያካሄድ ጥቅምት 25 2013 ዓ.ም አንድ ዮሐንስ ገብረ መስቀል የተባሉ የትግራይ ተወላጅ ጡረተኛ ጀነራልን ጠርቶ አስገባ። በወቅቱም እሳቸው ብቸኛው የትግራይ ተወላጅ ሆነው የብልጽግናንና የሻቢያን ጦር ተቀላቀሉ። የትግራይ ተወላጅ ወታደሮች በማንነታቸው ምክንያት ታስረው ህዝቡም ጁንታ ተብሎ በሻቢያና ብልጽግና መራሽ ጦር ሲጨፈጨፍ ጀነራል ዮሐንስም ዘመቻውን ተቀላቀሉ። በዚያ ጊዜ ሚዲያ ላይ የነበሩ የትግራይ ተወላጆች ጄኔራሉን ባንዳ ይሏቸው ነበር። ጠቅላይ ሚኒስትሩም ባንዳው ሌላው የትግራይ ተወላጅ እንጂ ዮሐንስማ ሀገር ወዳድ ነው ለማለት እንደ ዱር አውሬም እንደ ሰማይ አሞራም ሳያደርጉ በፓርላማ ሀገር ወዳዱ ሲሉ አወደሷቸው። በዚያ ሚሊዮኖችን በፈጀውና ዛሬም በሌሎቹ የአገሪቱ አካባቢዎች የተስፋፋውን ጦርነት ሲለኮስም ጄኔራል ዮሐንስ ወታደራዊም ዘመቻ ነዳፊ እንደነበሩ ብልጽግናዎች መቀለን የተቆጣጠሩበትን እቅድ ሰርተው ለብርሃኑ ጁላ የሰጡት እሳቸው እንደሆኑ ጽፈዋል። የራሳቸውን ወገንና የራሳቸውን ከተማ የሚያወድም እቅድ። ያቅድ ማለት ገና በመጀመሪያው ቀን መቀለ ከተማ ላይ ብቻ 29 ሰዎች የተገደሉበት፣ አብይ ግን አንድም ሰው ሳይሞት መቀሌን ያዝኩ ያሉበት፣ የመቀሌ ከተማን በታንክ የመምታት እቅድ እንዳለም በነ ብርጋዴር ጀነራል ታምራት ደጀኔ በይፋ የተነገረበት ነበር። ስፔሻል ፎርሱ መቀሌ ላይ አንድ ሰው ሳይሞት መቀሌ ለመቆጣጠር ያደረገው ጀግንነት በቃላት የሚገለጽ አይደለም። ከእንግዲህ በኋላ ያለው ውጊያ የታንክ ነው። ከእንግዲህ በኋላ ያለው ውጊያ ህዝባችን፣ መቀሌ ያለው ህዝባችን ከወገን ከባድ መሳሪያ ጥቃት ራሱን እንዲታደግ ጥሪ የሚተላለፍበት ጊዜ ነው። እንዲህ ያሉ ተግባራት የተነገሩበትን ወታደራዊ እቅድ መቀሌን ወደ በሻሻነት የቀየርንበት የተባለለትን ዘመቻ ያቀድሁት እኔ ነኝ ብለው ጀነራል ዮሐንስ ገብረ መስቀል ጽፈዋል። 40 ሺህ የሚደርስ ጦር ያለው 10 ክፍለ ጦርም መሰማራቱን በወቅቱ በኩራት አስፍረዋል። አስገራሚው ነገር ከታዘዙት በላይ ዘለው ከተጠየቁትን ባሻገር ሰጥተው እንደ አማራና ኦሮሞዎቹ ጀነራሎች ለወግ ማዕረግ እንኳን ሳይበቁ እሳቸውም የማይታመኑ ተብለው ተጠርጥረው ከ8 ወራት በኋላ ገለል መደረጋቸው ነው። የብልጽግናና ሻቢያ ኃይሎች ህዝብን በፈረቃ በሚገድሉበት የ2013 የበጋ ወራት ላይ በትግራይ የታወጀው አስቸኳይ ጊዜ አዋጅ አዛዥ ሆነው የነበሩት ዮሐንስ ጦራቸው ተቀልብሶ ከክልሉ ሲወጣ እሳቸውም ትግራይ ለቀው ወጡ። ሆኖም ብልጽግናዎች ለሽንፈታቸው ሀገር ወዳዱ ያሏቸውን ጀነራል ዮሐንስን በባንዳነት ጠረጠሩ። እየዞሩም በሐሜት ቦጫጨቋቸው። ከትግራይ ከወጡ በኋላም ከመከላከያው ገለል ተደረጉ። ከእሳቸው እኩል በአብይ ተጠርተው መከላከያን የተቀላቀሉት እነ ባጫና አበባውን ጥር 1 2014 ዓ.ም በተዘጋጀ ድግስ ከሌተናንት ጀነራል ወደ ሙሉ ጀነራልነት ያደጉበት ሽልማት ሲሰጡ ሀገር ወዳዱ ተብለው የተወደሱት ዮሐንስ ገብረ መስቀል ግን እሳቸው አሁንም ትግሬ አሁንም ጁንታ ናቸው በሚል ጥርጣሬ ለዚያ ድግስ የሚያበቃ መታመን ሳይገኝባቸው ቀርቶ ሂድ አትበለው እንዲሄድ አድርገው በሚለው የአገራቸው ቋንቋ ገፋ ተደረጉ። ወይ ከትግራይ ህዝብ ወገን አልሆኑ፣ አሊያም የብልጽግናው ሰፈር አላመሰገናቸው፣ ከሁለት ያጣ ሆነው ቀሩ። እንዳም ሆኖ አሁንም አንድ ጦርነት ይቀረኛል ያሉ ይመስል አብይ ኤርትራን ይውረርልኝና ሳልጠራ መጣለሁ እያሉ ናቸው። የጠላትን አቅም የሚገነባው ጀነራል ሐሰን የጠላትን አቅም የሚገነባው የሚለው ገለጻ ምን ማለት እንደሆነ ባይታወቅም የጠላትን አቅም የሚገነባ ጀነራልስ እንዲህ ይወደሳል እንዴ የሚለውንም ነገር ትተነው እያወሩ ያሉት ግን ስለ ጀነራል ሐሰን ኢብራሂም መሆኑን እንያዝ። ጀነራል ሐሰን ኢብራሂም ጀነራል ሰዓረ ሲገደሉ እሳቸው የመከላከያ ደህንነት ኃላፊ ነበሩ። ብልጽግና ከሻቢያ ጋር ሆኖ ኢትዮጵያን ለማፈራረስና ለማዳከም የሚያስችለውን የውጊያ እቅድ ሲነድፍ እሳቸው በዚሁ ኃላፊነት ላይ ነበሩ። የትግራዩ ጦርነት ሲጀመርም የተለያዩ ጀነራሎች የተፈራረቁበትን የወሎ ግንባር ከመሩ መኮንኖች አንዱ ነበሩ። በጥር 1 2014 በነበረው ድግስ ላይም የሙሉ ጀነራልነት ማዕረግ ከተጠለቀላቸው 4 የአብይ ወታደሮች አንዱ ሆነው ልክ እንደ ባጫ እሳቸውም ከ13 ቀናት በኋላ
ጀነራልነታቸውን ጥለው አምባሳደር እንደሆኑ ተልከዋል ወደ ግብፅ። ይህንን የሙሉ ጀነራልነት ማዕረግም ከ13 ቀናት በላይ አልተጠሩበትም። ይህንን ሹመት ሰራዊት አላዘዙበትም። ከጀነራልነት ወደ አምባሳደርነት የተቀየሩትም 2 ሳምንት ባልሞላ ጊዜ ውስጥ ነው። ምናልባትም በዚያች የህዳር 21 ሙገሳቸው የጠላትን አቅም የሚገነባው ጀነራል ሐሰን ሲሉ የተናገሩት በልባቸው ያለውን ጥርጣሬ ሊሆን ይችላል። አሁን ጀነራል ሐሰን ኢብራሂም በግብፅ ካይሮ ታሪካዊ ጠላታችን እየተባለች በኢትዮጵያ ሚዲያና ባለስልጣናት በየቀኑ በሚነገርላት አገር እንዲሁም ጠቅላይ ሚኒስትር አብይ ሄደው ምለው ተገዝተው አንቺንስ አልጎዳም ባሉላት ግብፅ ይኖራሉ። አነፍናፊውና የጠላትን ኮቴ የሚከተለው ጀነራል አስራት አነፍናፊው የጠላትን ኮቴ የሚከተለው በሚል ቅጽል የተሞካሹት ጀነራል አስራት ዲኔሮ ናቸው። ጀነራል አስራትን የመተከል ነዋሪዎች በሚገባ ያውቋቸዋል። በዚህ አካባቢ የነበረውን መንግስት ወለድና መንግስት ሰራሽ እልቂት ተከትሎ ያልታወጀውን ወታደራዊ ኮማንድ ፖስት ለዓመታት ሲመሩ የቆዩ ናቸው። የትግራይ ጦርነት ወቅት የረባ ተሳትፎ የነበራቸው ባይሆንም ከዚያ ሐሰተኛ ፓርላማ ውሎ በኋላ ግን ሙገሳን አላጡም። ሆኖም ከዚያ መወድስ በኋላ በመከላከያ ውስጥ 1 ዓመት እንኳን እንዲቆዩ አልተፈቀደላቸውም። ከጦሩ እንዲወጡ ተደርገው ወደ አንድ ቀጣናዊ ድርጅት ገብተው ኢጋድ ውስጥ ተቀጥረዋል። ልበ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ሥራ በጎንደር በኩል ልበ ቆራጡ የተባለላቸው ጀነራል መሰለ መሰረት ተስፋ ተቆርጦባቸዋል። የምዕራብ እዝ አዛዥ ሆነው ከምዕራብ ኦሮሚያ እስከ ቤኒሻንጉል ጉሙዝና ምዕራብ አማራ ክልል ድረስ የተሰማራውን የአብይ አህመድ የመግደያ ኃይል የሚመሩ ሆነው ከርመው ነበር። አንድም ድል ሳያስመዘግቡ ባሰማሩት ጦር ወታደራዊና ፖለቲካዊ ብልጫ ሳይፈጥሩ ዘንድሮ የመታመን ደረጃቸው አበቃና ከእዝ አዛዥነታቸው ተነሱ። ወደ አዲስ አበባም ተወስደው በማዕከል እንዲቀመጡ ተደርገው በጀነራል ጌታቸው ጉዲና ስር እንዲገቡ ሆነዋል። ጠቅላይ ሚኒስትሩ ከ4 ዓመታት በፊት ህዳር 21 2013 በዛሬው ቀን በፓርላማ በነበራቸው የውሸት ቀን ወላጆቻቸው ካወጡላቸው ስም አስቀድሞ ቅጽል ስም እያከሉ ያወዳደሷቸው ጀነራሎች ዕጣ ፈንታ የጥቂቶቹ ይህንን ይመስላል። ከነዚህ ገለል ከተደረጉት ጀነራሎች ውጭ ያሉት ደግሞ በራሳቸው በብልጽግናው መንግስት ባለስልጣን ጄኖሳይድ መፈጸማቸው የተመሰከረላቸው በዱር እንስሳት ተሰይመው ከእንስሳት የባሰ ነውር የሚፈጽሙ ዛሬም በሌሎች አካባቢዎች ተሰራጭተው የሚዋጉና ማሸነፍ ያልቻሉ ሆነው ቀጥለዋል። ያንን መወድሳቸውን በማስመልከት ጠቅላይ ሚኒስትሩ ከ1 ዓመት በፊት በ2017 አጋማሽ ለእነዚሁ ጀነራሎቻቸው አንድ ነገር በብስጭት ነግረዋቸው ነበር። እኔ እናንተን በፓርላማና በአደባባይ ቅጽል ስም እያወጣሁ አወድሳለሁ። እናንተ ግን የእኔን ጀግንነትና ብቃት በሚዲያ ስትናገሩ አልሰማም።